የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 20 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥር 20 ቀን 2220 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችን ከዜናው ተከትሎ ይቀርባል። በዛሬ ከፋኖች አንደበት ፕሮግራማችን አማራ አቀፍ የፋኖ አንድነት ለምን እስካሁን ችግር ገጥሞት ቆየ በሚል ርዕስ በማክሰኞ ዝግጅታችን የቀረበውን ጽሑፍ የመጨረሻውን ክፍል እናሰማለን። በማስከተልም ፍትህ ያጣ ሕዝብ በሚል ርዕስ የቀረበውን ጽሑፍ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ሁለንተናዊ ህዝባዊ ንቅናቄ ስራዎች ተጠናክረው የቀጠሉ ሲሆን የዋዳ አዲስ ዓለም ከተማ የህዝብ መድረክ በመፍጠር የማህበረሰብ ውይይት በተሳካ ሁኔታ ተካሄደ። በውይይቱ 99ኛ ክፍለ ጦር አመራሮች፣ የደንበጫ ወረዳ ጊዜያዊ መንግስት አመራሮች ተገኝተዋል። በህዝባዊ መድረኮች ስለ ትግሉና ድርጅታዊ ወቅታዊ ሁኔታና ተዛማጅ ጉዳዮች በዋዳ አዲስ ዓለም ከተማ ህዝብ ጋር ውይይት ተደርጓል። የከተማው ህዝብ የተጀመረው የህልውና ትግል አንድነቱን ያበሰረው የአማራ ብሔራዊ ንቅናቄ መደሰታቸውን ገልጸው በውጊያውም በሎጂስቲክም ድጋፋቸውን አጠናክረው እንደሚቀጥሉ ሀሳባቸውን ሰንዝረዋል። በውይይቱ ያለፉ ችግሮች በጥልቀት ሀሳባቸውን በመግለጽ ስለቀጣይ ፋኖና የህዝቡ መስተጋብር እንዲሁም የትግል ድርሻ ዙሪያ በዝርዝር ተነስተው በዋድ አዲስ ዓለም ከተማ የነበሩ ችግሮችን በመፍታት ቀጣይ አቅጣጫዎች ተቀምጠዋል። በህዝባዊ መድረኮቹ ከውጊያ ጎን ለጎን የህዝብ አስተዳደር ስራዎች እየተሰሩ ይገኛል። ዓመታትን ያስቆጠረ የህልውና ትግል በውስጣችን ያለውን በአንድ አስወግደን ህይወታቸውን ሰጥተው አካላቸውን አጉድለው ግንባራቸውን ሰጥተው ፀሐዩ ብርዱ ያልበገራቸው እንኳ የአማራ የህልውና ታጋይ ወንድሞቻችን ከጎናቸው ነን በማለት ድጋፋቸውን አጠናክረው እንደሚቀጥሉም ተናግረዋል። የተጀመረው የአንድነት ብስራት የህልውና ትግላችን ምሰሶ መሆኑን በመረዳት አማራ የሆነ ሁሉ አማራዊ ስሜት አንገብግቦት ድርጅቱን መጠበቅ እንዳለበትም አሳስበዋል። በመንገድ ስራ ላይ የነበሩ 5 ሰራተኞች ናቸው የተባሉት በታጠቁ ኃይሎች ተገደሉ። በምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች ከሰሞኑ በወረዳው ሻምሌ ሺዳ ተብሎ በሚጠራው አካባቢ በመንገድ ስራ ላይ የነበሩ 4 የጉልበት ሰራተኞች ታገዛዙ ተልዕኮ ተሰጥቷቸው በሚንቀሳቀሱ የታጠቁ ኃይሎች ተገድለዋል። በጥይት ተመተው ጉዳት ደረሰባቸው መኖራቸውን በአጎራባች የደቡብ ኢትዮጵያ ኮሬ ዞን ኬሌ ሆስፒታል ተወስደው እንደነበር አክለዋል። ድናሮች ገለጻ ጥቃቱ የተፈጸመው በሻምሌ ሺዳ በጎርፍ ሙላት ብልሽት ሊያጋጠመ ድልድይ የጥገና ስራ ላይ በተሰማሩ የጉልበት ሰራተኞች ላይ ነው ብለዋል። ከሞት ተጎድተው ወደ ሆስፒታል ከተወሰዱ በተጨማሪ ነፍሳቸውን ለማስመለጥ ሸሽተው በየጫካው የተበተኑ እንደነበሩ ገልጸዋል። አብዛኞቹን የጉልበት ሰራተኞች በቅርበት የሚታወቁ ሲሆን አንድ የገላና ወረዳ ነዋሪ አብዛኞቹ ፑሊ ሆራን ጨምሮ ከተለያዩ የሀገራችን አካባቢዎች ለጉልበት ስራ በሚል ወደ ስፍራ የመጡ የቀን ሰራተኞች ናቸው የተገደሉት፣ ለመለየትም አልቻልኩም ብሏል። ጥቃቱ በተፈጸመበት ስፍራ 4 የጉልበት ሰራተኞች ወዲያው ህይወታቸው ሲያልፍ ጉዳት ደርሶባቸው ወደ ኬሌ የመጀመሪያ ደረጃ ሆስፒታል ከተወሰዱት 3 ቁስለኞች የአንዱ ህይወት ማለፉን መስማታችን ታውቋል። ተጎጂዎቹ የታከሙበት ነው ከተባለው የደቡብ ኢትዮጵያ ኮሬ ዞን ኬሌ የመጀመሪያ ደረጃ ሆስፒታል በተገኘው መረጃ 3 ተጎጂዎች ወደ ሆስፒታሉ ከመጡም በኋላ አንዱ ህይወት ማለፉን፣ 2 ተጎጂዎች በአሁኑ ሰዓት ሆስፒታል ህክምና ላይ መሆናቸውንና ሊሞቱና አሳሳቢ ደረጃ ውስጥ መሆናቸውን ተጠቁሟል። ይህን አይነትና መሰል ተግባር ሲፈጸም በሁሉም ኢትዮጵያ ጎልቶ ከታየ ሰነባብቷል። አገዛዙ ጫካ ባሰለጠናቸውና ህዝብ እንዲጨፈጨፉ ባሰማራቸው ታጣቂ ኃይሎች በየትኛውም የኢትዮጵያ ጫፍ ማንኛውም ሰው የራሱን መብት ለማስከበር ዋስትና እንደሌለውና ይልቁንም እየተገደሉ መሞት ብርቅ እንዳልሆነና እየተለመደ መምጣቱን የብልጽግና ገሃድ የወጣው የድብቁ ሴራ
ሚስጥር ነው በማለት አካባቢው ላይ ያሉ የፖለቲካ አንቂዎች ጠቁመዋል። በእናቶ ዮሐንስ ቦያለው መዝገብ የሽብር ወንጀል ተከሶ የሰነድ ማስረጃ አስተያየት በጽሁፍ አቅርበዋል የተባለ ሲሆን ፍርድ ቤቱ በተከሳሽ በኩል የቀረቡ አቤቱታዎችን የመብት ጥያቄዎችን መርምሮ ብይን ለመስጠት በሚል ቀጠሮ ቢይዝም ውድቅ ማድረጉ ቅሬታን አስነስቷል። ከአማራ ማንነታቸው ጋር በተያያዘ ታፍነው በግፍ እስር ላይ የሚገኙ ከ300 በላይ የፖለቲካና የሌላ እስረኞች ጉዳይ ሲመለከቱ የከረሙት 3 ዳኞች በሌላ 3 አዳዲስ ዳኞች ተቀይረው ነው የዕለቱ ችሎት እንዲታይ የተደረገው ብለዋል። በእነ ዮሐንስ ቦያለው መዝገብ ከአማረ መለሰና ደሳለኝ እጅጉ በስተቀር 14 ተከሳሾች በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ጥር 19 2018 በነበረው ችሎት ከማህበራዊ ፍርድ ቤት ተገኝተዋል። ተከሳሽ አማረ መለሰ በአዋሽ አርባ እና በፌደራል ፖሊስ ወንጀል ምርመራ ቢሮ ከምርመራ ጋር ለተያያዘ በደረሰበት ግፍና በደል የአእምሮ ህመም አጋጥሞት በአማኑኤል ሕክምና እየተከታተለ ስለሚገኝ ዛሬን ጨምሮ ለበርካታ ወራት ፍርድ ቤት የተገኘ አይደለም ብለዋል። ተከሳሽ ደሳለኝ እጅጉም ከአልባሳት ጋር በተያያዘ ከማህበራዊ ፍርድ ቤቱ ጋር በተፈጠረ አለመግባባት በችሎቱ ሳይገኝ መቅረቱ ተገልጿል። በዚህ ችሎት በእነ ዮሐንስ ቦያለው መዝገብ የተከሰሱ የፖለቲካና የሌላ እስረኞች በቀደመ ቀጠሯቸው መሰረት የሰነድ ማስረጃ አስተያየት በጽሁፍ አቅርበዋል። የእነ አቶ ዮሐንስ ቦያለው የክርስቲያን ታደለና የዶክተር ካሳ ተሻገር በኩል የተለያዩ አቤቱታዎች የመብት ጥያቄዎች ለችሎቱ የቀረቡ ቢሆንም ቀድሞውኑ የነበሩት ምናልባት ለአማራ የሌላ እስረኞች ይራራሉ በሚል ስጋት አገዛዙ አዳዲስ ሌላ የፍርድ ቤት ችሎት ሰይሟል። በስልክ ጠለፋ ተገኘ የተባለ የድምጽ ሪከርድ በህጋዊ መልኩ በፍርድ ቤት በኩል ሂደቱን ጠብቆ የተከናወነ ስለመሆኑ የክሱና የክርክር መዝገቡ እንዲመጣልን በማለት የጠየቁ ቢሆንም ማንም የሚሰማቸው አጥተው አሁንም በስቃይ ውስጥ ይገኛሉ። ፍርድ ቤቱ በተከሳሽ በኩል የቀረበው አቤቱታ የመብት ጥያቄዎችን መርምሮ ብይን ለመስጠት ቀጠሮ ቢሰጥም ምንም አይነት መፍትሄ ሊያመጣ እንደማይችል ግን ተጠቁሟል። የዕለቱ ዜና በዚያ በቃ። ከፋኖ ከፋኖች አንደበት ዘወትር ረቡዕ ከፋኖች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። አማራ አቀፍ የፋኖ አንድነት ለምን እስካሁን ችግር ገጥሞት ቆየ? ከአርበኛ ፋኖ ጌታቸው ዳምጠው ከሸዋ ክፍል 4። ጊዜው ሲደርስም ያደራጀውን የጆሮና የምላስ ኃይል በማንቀሳቀስና ከህዝብ በሰበሰበው ገንዘብ ደንገጡር በመግዛት እውነተኛ ፋኖዎች የፋኖ መሪ ለመሆን መሟላት አለባቸው ባሏቸው መመዘኛዎች ዙሪያ ያካሄዱት ጉባኤ ያለ ውጤት መበተኑን ተከትሎ የመላው አማራ ፋኖ መሪ ነኝ ብሎ መግለጫ ወጣ። ሳይመረጥ መሪ ሆኜ ተመርጫለሁ ሲል ያወጣው ይህ መግለጫው የእስክንድርን የስልጣን ጥም በግልጽ ያሳየ ጉዳይ ነው። እስክንድር የአማራ ትግል የህልውና ተጋድሎ ነው ብሎ የሚያምን ቢሆን ኑሮ በህልውና ተጋድሎው ስማቸው ከፊት የሚጠቀሱ ከ4 በላይ የፋኖ እዞች የአማራ ፋኖ ጠቅላይ መሪ ለመሆን መሟላት ስላለባቸው መስፈርቶች እያደረጉት የነበረውን ስብሰባ አቋርጠው ሲወጡና ራሳቸውን ከሂደቱ እናገላለን ሲሉ አንድም የፋኖ እዝ ከሂደቱ እንዳይወጣ ብሎ ጊዜ ተወስዶ ንግግሩ እንዲቀጥልና ያላግባባቸው ችግር እንዲፈታ ጥረት ያደርግ ነበር እንጂ ራሱን ሳይመረጥ የፋኖ መሪ ሆኜ ተመርጫለሁ ብሎ መግለጫ አይሰጥም ነበር።
ምን ይሄ ብቻ? የአማራን ፋኖ አንድ ለማድረግ የተደረገው ሙከራ በእስክንድር ምክንያት ከከሸፈ በኋላ አብዛኛዎቹ የፋኖ አደረጃጀቶች ሂደቱ አይወክለንም ብለው ያወጡትን መግለጫ ተከትሎ የአማራው ህልውና ትግል ግድ የሚላቸው በውጭም በውስጥም የሚኖሩ አማራዎች ሁሉ በተፈጠረው ሁኔታ ብስጭታቸውን በተለያየ መንገድ እየገለጹ ማህበራዊ ትስስር ገጾች ላይ የሚሰጡትን አስተያየቶች መመልከቱ ብቻ በቂ ነው። በዚህ ሁኔታ አንድ ለአማራው ትግል ቀናኢ ነኝ፣ ኃላፊነት ይሰማኛል የሚል አካል ቢኖር አንድ ሆነው ይወጣሉ ብሎ በጉጉት ለሚጠብቀው ህዝብ ማድረግ የነበረበት ወደ አንድነት ለመምጣት የተሞከረው ድካም ባለመሳካቱ አዝኖ ለተፈጠረው ችግርም ይቅርታ ጠይቆ አንድነቱ ወደፊት ይሳካ ዘንድ ከሁሉም ጋር በወንድማማች መንፈስ በትጋት ለመስራት ቃል ይገባ ነበር እንጂ ሳይመረጥ ራሱን ሹሞ በህዝብ ላይ አይሰየምም። እስክንድር ግን ለአማራው ካለው ንቀትና በስልጣን ጥም መታወር የተነሳ የአማራውን ጩኸትና ተቃውሞ እንደ ወፎች ዜማ ቆጥሮት እና አብይ እንደሚያደርጉት አይኑን በጨው አጥቦ በዴሞክራሲ አግባብ ተመርጫለሁ ብሎ የፋኖ መሪነቱን አወጀ። እስክንድር ራሱን መሪ አድርጎ ሲሾም የሚታየው ድል ለዴሞክራሲ የሚለው ህዝባዊ መዋቅር በተዘረጋበት ሀገር የሚታሰብ መፈክሩ እንጂ የአማራ የህልውና ተጋድሎ አይደለም። የፋኖ መሪ ሆኜ ተመርጫለሁ የሚለንም በዚህ ጭንቅላቱ እያጭበረበረ ነው። ሆኖም ግን የህልውና ተጋድሎ አደረጃጀት ትልቅ ጥበብና ጥንቃቄ፣ ሐቀኝነት፣ ከራስ በላይ የሆነ ዓላማ መያዝ፣ መግባባትና ወንድማማችነት የሚጠይቅ እንጂ በዚህም በዚያም አማቶና ማጅራት መጥቶም ቢሆን በድል ለዴሞክራሲ ተመርጫለሁ ተብሎ የሚታወጅበት አልነበረም። እስክንድር ግን ትኩረቱ ስልጣኑ እንጂ የአማራ የህልውና ጉዳይ ስላልሆነ ይህ ሊታየው አይችልም። እስክንድር የአማራን የህልውና ተጋድሎ እያወከው የሚገኘው ከላይ በቀረበው ተግባሩ ብቻ ሳይሆን የህልውና ተጋድሎውን ዓላማና ግብ በማሳት ጭምር ነው። ከአሁን በኋላ በሚደረግ የህልውና ተጋድሎ ማናቸውም እንቅስቃሴ በአማራ የህልውና ተጋድሎ ቅዱስ ዓላማ መርህና ግብ ላይ ጥርት ያለ አቋም ያስፈልጋል። ይህ ጥርት ብሎ አለመቀመጡ ለአማራ ህልውና የሚጋደሉ ፋኖች በእስክንድር ነጋ ጸረ አማራ መነሻችን አማራ መድረሻችን ኢትዮጵያ ዝባዝንኬ ዙሪያ ድምፅ ለመስጠት እንዲቀመጡና ጉዳዩን የአማራ አጀንዳ እንዲያደርጉት አድርጓቸዋል። ክፍል 5 እስክንድር ነጋ ቀለብ የሚሰፍርላቸው ምላስና ጆሮዎች አማራ ነኝ ማለት የሚቀፋቸውን የግንቦት ሰባት ጉግማንጉጎች የእስክንድር ነጋን መነሻችን አማራ መድረሻችን ኢትዮጵያ የሚል ጸረ አማራ ዝባዝንኬ ማዘውተራቸው ለምን ይሆን ብሎ መጠየቅ ያስፈልጋል። ሲጀመር መነሻችን አማራ መድረሻችን ኢትዮጵያ የሚለው ጸረ አማራ ማጭበርበሪያ የተፈለሰመው በእስክንድር ነጋም አይደለም። ማጭበርበሪያውን የፈለሰሙት የፋኖን ተጋድሎ ለመጥለፍ የተሰለፉ አሜሪካን ሀገር የሚኖሩ የምናውቃቸው የግንቦት ሰባት ጉግማንጉጎች ናቸው። እነዚህ ጉግማንጉጎች በፋኖ በኩል በቀጥታ የአማራን ተጋድሎ መጥለፍ ሳይቻላቸው ሲቀር ማጭበርበሪያውን ለእስክንድር ነጋ በማቀበል የአማራን ተጋድሎ ለመጥለፍ ተሰማሩ። ለዚህም ነው ጸረ አማራዎቹ የግንቦት ሰባት ኃይሎች ያቀበሉትን ጸረ አማራ መፈክር እንደራሳቸው ሆኖ መነሻችን አማራ መድረሻችን ኢትዮጵያ እያለ ሲያጃጅል የሚውለው እስክንድር ነጋ ላይ ተሳፍረው የሙጥኝ የሚሉት። ባጭሩ ጸረ አማራው የግንቦት ሰባት ኃይል በእስክንድር ነጋ ላይ እንደ ጥንባንሳ ጆፌ አሞራ የሰፈረው መነሻችን አማራ መድረሻችን ኢትዮጵያ የሚለውን መፈክራቸውን አንጠልጥሎ ስለሚዞርላቸው ነው። የአማራ ሕዝብ በነቂስ ወጥቶ በፋኖነት በመደራጀት እየተጋደለ ያለው አማራ በመሆኑ ብቻ
በአብይ አህመድ አረመኔያዊ የጭካኔ አገዛዝ የዘር ማጥፋት ጦርነት ስለታወጀበት እንጂ በኢትዮጵያዊነቱ ጥያቄ ስላነሳ ወይም ከኢትዮጵያ ለመገንጠል አይደለም። አማራው የሚጋደለው የዘር ማጥፋት ያወጀውን የአብይ አህመድ አረመኔያዊ የጭፍጨፋ አገዛዝ እንዲወገድና የህልውና አደጋው ተቀልብሶ ለሁሉም እኩል የሆነ መንግስታዊ መዋቅር እንዲዘረጋና አማራውም እንደ ህዝብ በኢትዮጵያ መንግስታዊ ስልጣን ውስጥ በእንደ ብአዴን አይነት ባንዳ በምስለኔ ሳይሆን በቀጥታ የመንግስት ተጋሪ የሚሆንበት መንግስታዊ ስርዓት እንዲዘረጋ ነው። ባጭሩ አማራው ትናንትም ዛሬም ሆነ ወደፊትም ኢትዮጵያዊ ነው። አማራው ኢትዮጵያዊነቱ በእስክንድር አሳዳጊነትና ሞግዚትነት ወደፊት የሚሆነው ወይም አድርጎ የሚደርስበት ግብ አይደለም። ግፏኑ አማራ በአማራነቱ ተደራጅቶ እየተፈጸሙት ያለውን አረመኔነት ለማስቆም እየተጋደለ ያለው በኢትዮጵያዊነቱ ላይ ጥያቄ ስላለው ሳይሆን አማራ አያሳየኝ ያሉ የኦሮሞማ አረመኔዎች እያካሄዱበት ያለውን መጠነ ሰፊ የዘር ማጥፋት ግፍና ጭፍጨፋ ለማስቆም ነው። የህዝባዊ ተጋድሎ ግብም የአማራ ማጥፊያ የአስቸኳይ ጊዜ አዋጅ ታውጆ እየተካሄደ የሚገኘው መጠነ ሰፊ የአማራ ጭፍጨፋ፣ የዘር ማጥፋትና የጅምላ ግድያ ማስቆምና የመንግስትነት ተግባሩን አማራን ማጥፋት ያደረገውን አረመኔያዊ የጭካኔ አገዛዝ ማስወገድ ነው። ከዚህ ውጭ አማራው ትናንትም ሆነ ዛሬ ኢትዮጵያዊ በመሆኑና ወደፊትም አማራ ኢትዮጵያዊ ሆኖ የሚቀጥል ህዝብ በመሆኑ ወደፊት በሂደት በእስክንድር ነጋ አሳዳጊነትና ሞግዚትነት የሚደረስበት አማራነትም ሆነ ኢትዮጵያዊነት የለውም። ስለ አማራ የህልውና ተጋድሎ ዓላማ ከፋኖች የምንሰማው ቃል በቃልም ባይሆን ይህንን ነው። ክፍል 6 የአማራው የህልውና ተጋድሎ ዓላማ ይህ በሆነበትና አማራው በኢትዮጵያዊነቱ ላይ ጥያቄ ያነሳ ይመስል እስክንድር ግን አንጠልጥሎት የሚዞረው ጉዳይ የመኖር መብት የተነፈገው የአማራ ህዝብ ያነሳውን የህልውና ጉዳይ ሳይሆን የግንቦት ሰባት ጸረ አማራዎች የአማራን የህልውና ጥያቄ ወደ ዜግነት ጉዳይ አውርደው በአማራው መቃብር ላይ የዜግነት ፖለቲካቸውን ሊያራምዱ የሰጡትን መነሻችን አማራ መድረሻችን ኢትዮጵያ የሚል መፈክር ነው። በዚህ መፈክር መሰረት ለአማራ ኢትዮጵያዊነት ከሆነ እድገት በኋላ የሚደርስበት ግብ ወይም መዳረሻ ነው። በሌላ አነጋገር አማራው ዛሬ ላይ በእስክንድር አሳዳጊነትና ሞግዚትነት ጉዞ ላይ ስላለ የደረሰበት ግብ ወይም መዳረሻ የለውም። እስክንድር ነጋ አማራውን እንደዚህ ታሪክ የሌለውና ኮምፓሱ የጠፋበት መርከብ ለማድረግ ይህን ያህል ርቀት የሄደበት ምክንያት የምታውቀው በኢትዮጵያዊነት ስታገል ስለነበረ አማራ መባል በአማራ መታገል እንደማነስ መስሎ ስለሚሰማውና እንዳይተወው በአማራው ላይ ካልተረማመደ በስተቀር ከስልጣን መድረስ እንደማይችል መስሎ ስለተሰማው ነው። ሌላኛው ምክንያት ደግሞ ከኦነግ፣ ከህወሓት፣ ከሻዕቢያና ከውጭ ሰርጎ ገብ ባንዳዎች የተወረሰው የኢትዮጵያ ታሪክ ያላት ሳትሆን በምኒልክ ቅኝ ግዛት የተሰባሰቡ ነጻ የነበሩ የአፍሪካ ሀገሮች የተሰባሰቡባት ኢምፓየር አድርጎ የማየት አባዜ ነው። እስክንድር መነሻችን አማራ መድረሻችን ኢትዮጵያ ሲልም ይችን በያ ትውልድ አእምሮ ኢምፓየር ሆና የተፈጠረችውን የነጻ ሀገሮች ስብስብ መሪ ከሆንኩ በኋላ ኢትዮጵያ ወደምትባል ሀገር አሳድጌ መዳረሻዬ አደርጋታለሁ እያለን ነው። እብደት ካልሆነ በስተቀር በዚህ የእስክንድር እንቶን ፈንቶ የሚስማማ ፋኖ ሊኖር አይችልም። ማጠቃለያ የፋኖ የህልውና ተጋድሎ በአንድ ማዕከል ስር እንዲሰበሰብ ለማድረግ እሰራለሁ የሚል አካል ቢኖር የመጀመሪያውና ቀዳሚው ተግባሩ መሆን ያለበት የፋኖ አንድነት እንዳይሳካና ሀዲዱን እንዲስት እያደረገ ያለው
እስክንድር ነጋ መሆኑን ዕውቅና ሰጥቶ ለጉዳዩ ዘላቂ መፍትሄ ሊሰጥ ይገባል። በእኔ በኩል እስክንድር ነጋን በተመለከተ የሚታየኝ አንድ አማራጭ ብቻ ነው። እስክንድር ነጋ የፋኖ የህልውና ተካድሎ ችግር የሆነውን የስልጣን ፍላጎቱን ከቁጥጥር ውጭ አድርጎት ህሊናው ሊወቅሰው ወደማይችል ግብስ ፍጡር የለወጠው በመሆኑ ነው። ሆኖም ግን አማራው እያደረገ የሚገኘው የህልውና ተጋድሎ በመሆኑ እስክንድር የህልውና ተጋድሎው መቋጫ እስኪያገኝ ድረስ ከስልጣን ሽሚያና የአማራውን ድምፅ ከፋኖ ከመጫረት ለጊዜው ገለል ብሎ እንዲቆይና የህልውና ተጋድሎ መቋጫ አግኝቶ የፖለቲካ መድረክ ሲከፈት በፈለገው ፕሮግራምና ፓርቲ ስር ለምርጫ ድል ለዲሞክራሲ ይዞ ቢወዳደር የተሻለ እንደሆነ፣ እስከዚያ ድረስ ግን በሙያው ተወስኖ አለኝ የሚለውን ተሰሚነት በመጠቀም የፋኖን የህልውና ተጋድሎ እንዲረዳ ማግባባት የሚል ነው። ከዚህ ውጭ የእስክንድር ጉዳይ ተለይቶ እልባት ሳይሰጠው ፋኖን አንድ ለማድረግ መሞከር በትግሉ ላይ ተጨማሪ ጉዳት ከማድረስ ውጭ ዘላቂነት ያለው መፍትሄ ሊያመጣ እንደማይችል መታወቅ አለበት። ነገር ግን የግል የስልጣን ፍላጎቱን ለማርካት ቆርጦ በተነሳው በእስክንድር ነጋና በተቀረው የህልውና ተጋድሎ በሚያደርገው የአማራ ፋኖ መካከል መጠላለፍ ሳይፈጥር ህዝባዊ ተጋድሎውን ወደፊት ማራመድ ይቻላል የሚል ሐሳብ ያለው ሰው ቢኖር ለመስማት ዝግጁ ነኝ። አበቃው። ፍትህ ያጣ ህዝብ። ከአርበኛ ፋኖ ጌታቸው ዳምጠው ከሸዋ። አገራችን ኢትዮጵያ በሺህ የሚቆጠሩ ዘመናት ታሪክ ባለቤት ስትሆን የመንግስትነት ታሪኳም ምድራችን ላይ ካሉ ጥቂት ጥንታዊት አገራት ውስጥ ተጠቃሽ ናት። ኢትዮጵያ የብዙ ብሔሮች፣ ሃይማኖቶች፣ ቋንቋዎች፣ ባህሎችና ወጎች ማህደር ነች። እንደ ሌሎች አገራት ሁሉ አገራችን ኢትዮጵያ ታሪኳ በተለያዩ ጊዜያትና አጋጣሚዎች ድክመትና ጥንካሬን፣ ኋላ ቀርነትና ስልጣኔን፣ ጥበትና ስፋትን፣ ረሃብና ጥጋብን፣ ሽንፈትና ድልን እንዲሁም ሰላምና ጦርነት ሲፈራረቅባት የኖረች አገር ነች። ዘመናትን የተሻገረው ይህ ታሪኳ ታዲያ በአሁኑ ጊዜ በተለያዩ ብሔሮች ልሂቃን የተለያየ ትርጓሜና አረዳድን ይዞ ተከስቷል። ይህ አረዳድ የኢትዮጵያን ፖለቲካ መሰረትና ምሰሶ ጥላቻ አድርጎታል። የብሔሮች የውስጥ ባህላዊ ድክመት፣ ጎጂ ባህሎች፣ በፖለቲካዊ ኢኮኖሚ አለማደግና አለመሰልጠን፣ በአንድ ብሔር ጨቋኝነት ምክንያት የመጣ ችግር ተደርጎ በፖለቲካ ልሂቃኑ መስማማት ተደርሶበት የርዕዮተ ዓለም መፍለቂያ ቤት ሆኖ ጣራ ለብሶ 5 ዓመታትን አስቆጥሯል። የዚህ የጥላቻ ፖለቲካ መሲሁ ወያኔ፣ ደቀ መዝሙሮቹ መስራችና አጋር ድርጅቶች ሲሆኑ የጥላቻው የስበት ማዕከል ደግሞ እንደ ብሔር አማራ ነው። በዘመናዊት ኢትዮጵያ አንድን ብሔር ለይቶ ጠላትና የትግል ምክንያት አድርጎ የተነሳ ድርጅት ወያኔ ሲሆን እንደ ግለሰብ አማራ ጠል የሆኑ ልሂቃን ስብስቦች ናቸው። የዚህ የጥላቻ ፖለቲካ ክፋቱ የአማራን ሕዝብ እንደ ሕዝብ ጨቋኝ ብሎ መነሳቱ ብቻ ሳይሆን የዚህን ሕዝብ ልጆች ሐሳብ የሚያራክስ የማይቀበልና ይህን ሕዝብ እና ሕዝባዊ አገራዊ አስተሳሰብ ስሪቱን ማኮሰስ፣ ማጥፋትና መደምሰስን መዋቅራዊ አድርጎ ለዘመናት መስራቱ ነው።
ትናንትና የነበረን የቅድመ ዘመናዊነት የጉልበት ሕግ አሸናፊነት ወይም ተሸናፊነትን አሁን የፖለቲካ ኢኮኖሚና የማህበራዊ ውሎች ባሏት በዘመናዊት ኢትዮጵያ ያለን መዋቅር እና የተበድየ ነበራሉ ታሪክን ይዞ በስማ በለው የሰማውን ተረት በጉልበት ዘመን ያልነበረን በደል በዚህ ጊዜ በሕዝባችን ላይ ሲፈጸም እንደማየት የሚዘገንን ነገር የለም። ይህ ችግር በመልኩ ሁለት አይነት ነው። ልሂቃን ዘመት ጥቃትና መዋቅራዊ ጥቃት። ልሂቃን ዘመትና መዋቅራዊ ጥቃት ለግማሽ ክፍለ ዘመን ያክል በእያንዳንዱ አማራና አማርኛ ተናጋሪ ከክልል ውስጥና ውጭ ባለው የአንድነትና የኢትዮጵያዊነት አስተሳሰብ ባላቸው ሁሉም ኢትዮጵያውያን ላይ የየትኛውን ቤተ እምነት ተከታይ በሆኑ አማራዎችና የኦርቶዶክስ ሃይማኖት ተከታይ ኢትዮጵያውያን ላይ ሲፈጸም ኖረዋል። ችግሩን እጅግ እንዲባባስ ያደረገው በአማራው ክልል ይፈጸም የነበረው የትምህርት፣ የፖለቲካ፣ የጤና፣ የኢኮኖሚና የባህል ማጥፋት እና ማድቀቅ ሥራዎች እጅግ መዋቅራዊና ስልታዊ ሆነው ሲፈጸሙ መኖራቸው ነው። ይህ እጅግ ስልታዊና መዋቅራዊ ጥቃት ሃይማኖተኛውንና ለአገሩ ቀናኢ የሆነውን የአማራ ሕዝብ እየደረሰበት ያለውን ችግር እስካለማወቅና ፈጣሪ አመጣሽ ኃጢአት ወለድ ችግር አድርጎ እንዲረዳው አድርጎት ቆይቷል። የወያኔን ሁሉን አቀፍ ጭቆና በአገር ውስጥና ውጭ ሆነው ሲታገሉ በነበሩ ኢትዮጵያውያን በመዋቅር ውስጥ በነበሩ ቆራጥ ወንድሞችና እህቶች መራር ትግልና በወያኔ እብሪት ወለድ አልጠግባይነት መዋቅራዊ ጭቆናው ተወግዷል። መዋቅራዊ ጭቆናው ተወግዷል ስንል ወያኔ እንደ ድርጅት መዋቅሩን ተገን አድርጎ ይፈጸሙ የነበሩ ጥቃቶችና በወያኔ በተላኩ ልዑካን መተዳደራችን አብቅቷል ለማለት ነው እንጂ አፍቃሪ ወያኔ የሆኑ የወያኔን መዋቅራዊ አካሄድ የሚፈልጉ አካላትና ድርጅቶች ጠፍተዋል ማለት አይደለም። በተለይ ከሰኔ 2011 ዓ.ም በኋላ የረጅም ጊዜ ወያኔ ተማሪ የነበረውና አሁን የአገሪቱን መንበረ ስልጣን የያዘው የኦሮሞ ጽንፈኛ ኃይል ከዚህ በፊት እንደነበረው የኦህዴድ ልዑካን በሆኑ ግለሰቦችን በክልሉ ላይ በመሾም መዋቅራዊ ጭቆናውን እንዲቀጥል እያደረገው ይገኛል። የዚህ መዋቅራዊ ጥቃት አይነተኛ መገለጫ በኦሮሚያና በቤኒሻንጉል ክልሎች የሚፈናቀሉና የሚገደሉ እናቶች፣ ሕፃናት፣ አረጋውያን ሕያው ማሳያዎች ናቸው። ስለዚህ የአማራ ልሂቃንና የፖለቲካ ኃይሎች ይህን መዋቅር ወለድ የወያኔ ርዝራዥ ስርዓትና አደረጃጀት እንዴት መወገድ አለበት የሚለው ስትራቴጂ የሚፈልግ የትግል አጀንዳ ነው። ሌላው ከወያኔ መገርሰስ ጋር ያልተገረሰሰውና አገራችንን በሚያስተዳድረው ገዢ ኃይል ከመቼውም ጊዜ በላይ እየተተገበረ የሚገኘው የልሂቃን ዘመት አማራን አንገት ለማስደፋት የሚደረገው ዘመን ያልሻረው አማራን እንደ ሕዝብ የብሔሮች ጭቆና ቀማሪ፣ የግዛት ጥማት ያለበት ተስፋፊ፣ ደም የጠማው ጭራቅ፣ ርኅራኄ የጎደለው ጡት ቆራጭ፣ በኢትዮጵያዊነት ስም የብሔሮችን ባህልና ቋንቋ በአማራዊነትና በአማርኛ የሚቀይር ሁሉን ጠል ራስ ወዳድ ምድሪቱን በባህሉና በሃይማኖቱ ያጠመቀ አጥማቂ ተደርጎ እንዲሳል ቀንና ሌሊት የሚሰራው ሥራ ፍጻሜ አለማግኘቱ ነው። ይህ የልሂቃን ዘመት አማራና የአማራ ጠል የፖለቲካ አስተላለፍ የኢትዮጵያን ታሪክ፣ የአንድነት አስተሳሰብን፣ የሕዝቡን ባህል ወጉን፣ የሚከተለውን ሃይማኖት እንደ ሕዝብ የጋራ ሃይማኖት ባይኖረንም አሻራውን ወዘተ ሁሉን ጠል ልንለው በምንችለው መልኩ አማራና የነካውን የመጥላት አካሄድ ነው። ከዚሁ ጋር ተያይዞ በኢትዮጵያ ውስጥ ባሉ ብሔሮች የሚነገሩ መጥፎ ታሪኮች፣ ባህሎችና ፍጹም ውሸት የሆኑ ልቦለድ ታሪኮች በብሔሮች ላይ አማራ ያደረጋቸው መጥፎ ሥራዎች ተደርገው እንዲወሰዱ የወያኔ አስተሳሰብ ተሸካሚ የሆኑ የፖለቲካ ልሂቃን የሚያዛምቱትና ወደ እውነትነት ያደረሱት ፍጹም ውሸት የሆኑ ትርክቶች ተጠቃሾች ናቸው። በመሆኑም
ይህ በሕዝብ ትግል አናቱ ፈርሶ በኦሮሞ ጽንፈኞች እንደገና የተጠገነውን መዋቅራዊ ጭቆናና ሊቃን ዘመት የአማራ ጥላቻን በኢትዮጵያ ምድር ለማስቆም መዋቅራዊ ስትራቴጂክ የሆኑ ሥራዎችን መስራት ከአማራ ሕዝብና ልሂቃን በእጅጉ ይጠበቃል። ይህን መሠረታዊ ችግር ለማስቆም የተለያዩ ንድፈ ሐሳቦችንና ምርምሮችን ወደ ተግባር መቀየር ተገቢ ይሆናል። ከእነዚህም ውስጥ አማራንና ብሔራዊ እሳቤውን ማደራጀት፣ አማራ ጠል የፖለቲካ ዙሪትን መፍታት፣ እውነተኛ የብሔራዊ ዕርቅና መግባባትን አሰራር፣ አካሄድና አፈጻጸም መለየት፣ ባህልና ስርጸቱን፣ አማራ ፖለቲከኞችና የፖለቲካ ኃይሎች አሰላለፍን መቅረጽ፣ ቴክኖሎጂን መጠቀም እንዲሁም ሁሉን አቀፍ ትግል የመሳሰሉት ወደ መፍትሄ ሊያደርሱን የሚችሉ ሥራ የሚፈልጉ ሐሳቦች ናቸው። የአማራ ሕዝብ ለዓመታት ሲያነሳቸው የነበሩ የተቆጠሩና መልስ የሚሹ ጥያቄዎች ግን አሉት። ከእነዚህ መካከል የሕገ መንግሥት ማሻሻያ፣ የወሰንና የማንነት ጉዳዮች፣ የነጻነትና የፍትህ ጥያቄዎች፣ ፍትሃዊ የሀብት ክፍፍል፣ ትክክለኛ የሕዝብ ውክልና ማግኘት፣ በዘርና በቋንቋ ምክንያት በየቦታው መገደልና መፈናቀል እንዲቆም፣ ቅጥ ያጣ የአንድ ጎሳ ልሂቃን ጣልቃ ገብነትንና የበላይነት እንዲቆም፣ ማኅበራዊ ፍትህ በተለይም የኦርቶዶክስ ክርስቲያንና የሙስሊም አማኞች ሃይማኖታዊ ነጻነቶችን እንዲያገኙ፣ የፖለቲካ እስረኞች እንዲፈቱ የመሳሰሉት የአማራ ሕዝብ ጥያቄዎች ናቸው። ሌላው መሠረታዊ የአማራ ሕዝብ የደረሰበት ችግር የዜጎች ደህንነት አለመጠበቅ ነው። ዜጎች ከዋሉበት በሰላም ወደ ቤታቸው አለመመለስ፣ በሚኖሩበት ሰፈር በነጻነት አለመኖር፣ ሰብአዊነታቸውና ሀብት አፍርቶ የመኖር መብታቸው መገፈፍ፣ እንደ ሰው አለመቆጠር፣ ለእንስሳት የተሰጠው መብት እንኳ የማይደርሰው መሆን በጥቂቱ ልንጠቅሳቸው የምንችላቸው ችግሮች ናቸው። የደህንነት ጉዳይን ስናነሳ በሦስት መልኩ ከፍለን ልናየው እንችላለን። እነሱም የፖለቲካ፣ የማኅበራዊ ጉዳዮች ደህንነት እና የኢኮኖሚ ደህንነት ናቸው። ዝርዝር ማሳያዎቹም እንደሚከተለው ተቀምጠዋል። የፖለቲካ ደህንነት ጉዳዮች የአማራ ሕዝብ መንግሥት ሊሰጠው የሚገባ ነገር ግን ያጣቸው የፖለቲካ ደህንነቶች መካከል አገራዊና ክልላዊ ሉዓላዊነት መጣስ፣ የተለያዩ የአገራችንና የክልላችን ክፍሎች በአሸባሪ ቡድኖች መውረር፣ የውጭ ወረራ፣ የፌዴራልና የክልል የጸጥታ አካላት መዳከም፣ እንዲሁም ለአገር ሉዓላዊነት የዘመቱ ወዶ ዘማቾችን ማሳደድ፣ የብሔራዊ ደህንነት መዋቅሩ መዳከም፣ የፋይናንስ ደህንነት፣ የሳይበር ደህንነትና ሌሎችም ክፍሎች ሕዝብን ከመጎዳቱ በፊት ማዳን ያለመቻል፣ በፌዴራልና በክልል ምክር ቤቶች ትክክለኛ የፖለቲካ ውክልና አለመኖር፣ የዜግነት መብት አለመኖር፣ በሕገ መንግሥቱ እንደ ዜጋ አለመታወቅ፣ የግለሰብና የቡድን መብቶች መጣስ፣ መደበላለቅና መካድ፣ የሕግ የበላይነት አለመከበር፣ በመንግሥት የዜጎች መታፈን፣ መሰወር፣ የፍርድ ቤት ቀጠሮ አለመከበር ወይም ፍትሕ ነፋጊ የፍርድ ቤት ቀጠሮ መብዛት ወዘተ፣ ዓለም አቀፋዊ የሰብአዊና ዴሞክራሲያዊ መብቶች አለመከበር፣ የፌዴራል መንግሥቱ በክልል ጉዳዮች አላግባብ ጣልቃ መግባት፣ የሀያላን አገራትና ዓለም አቀፋዊ የተራድኦ ተቋማት ጣልቃ ገብነትና የመሳሰሉት ተጠቃሽ ናቸው። የማህበራዊ ደህንነት ጉዳዮች ለአማራ ሕዝብ የማህበራዊ ደህንነት መጠበቅ ቅንጦት የሆነበት ዘመን ላይ ደርሷል። ከእነዚህም ውስጥ የትምህርት ቤቶችና የትምህርት ግብዓት ውድመት፣ አለመኖር ወይም እጥረት፣
የጤና ተቋማትና የሕክምና ቁሳቁስ ግብዓት ውድመት አለመኖር ወይም እጥረት፣ ከፍተኛ የመሰረተ ልማት እጥረትና አለመዳረስ፣ የመንገድ፣ የመብራት፣ የውሃ፣ በተለያዩ የሀገራችን ክፍሎችና በክልሉ ጭምር መፈናቀል፣ መሳደድና የማህበራዊ ቀውስ ሰለባ መሆን፣ የማህበረሰብ እሴቶች መጥፋት፣ ሌብነት፣ አለመተማመን፣ ጾታዊ ጥቃትና ሌሎችም፣ አቅመ ደካሞች፣ ሴቶች፣ ሕፃናት፣ አካል ጉዳተኞች እንዲሁም ድጎማ የሚሹ ዜጎች ዕጣ ፈንታ በአሸባሪዎችና መንግስት መር በሆኑ ጉልበተኞች እጅ መውደቃቸው። የኢኮኖሚ ደህንነት ጉዳዮች። በዚህ ዘመን በኢኮኖሚ ራስን አለመቻል የሕዝባችን የዘመን ስጦታው ነው ቢባል ማጋነን አይሆንም። ከደርግና ከኢህአዴግ ዘመን ጀምሮ የኢኮኖሚ ደህንነቱ አደጋ ላይ የወደቀው ሕዝባችን በዚህ በብልጽግና ዘመን የለየለት የድሃ ደረጃ ላይ ደርሷል። በዚህም ምክንያት የሥራ አጥ ቁጥር መጨመር፣ የፌዴራል መንግስት የበጀት ድጎማ እጥረት፣ ትክክለኛ የሕዝብ ቁጥርን መሰረት ያላደረገ ስለሆነ ዜጎች በወደዱት የሀገራችን ክፍሎች ሀብት አፍርቶ የመኖርን መብት መነፈግ እና ያፈሩትም ንብረት በጉልበተኞች መልካም ፈቃድ ላይ መውደቅና መድቀቅ፣ የመሬት ባለቤትነት መብት አለመኖር፣ መሬት የመንግስትና የዜጎች ሳይሆን የብሔር መሆኑ፣ የልማት ተቋማት፣ የፋይናንስ ተቋማትና ኢኮኖሚውን የሚደግፉ ልዩ ልዩ ተቋማትን መገደብ፣ ማጓተትና እንዳይመሰረቱ ማድረግ፣ የኢንዱስትሪ ፓርኮች መውደም፣ መወረር ወይም በኃይል አቅርቦት ችግር በሚፈለገው መጠን አለመስፋፋት ወይም መቆም፣ የሥራ ፈጠራ አለመበረታታት፣ የብድር አቅርቦት እጥረት፣ የቴክኖሎጂ መሰረተ ልማት አለመኖርና የቴክኖሎጂ መሐይምነት መስፋፋት፣ ግብርና፣ ኢንዱስትሪው፣ የትምህርት ተቋማት፣ የጤና ተቋማትና ሌሎችም በቴክኖሎጂ አለመበልጸግ፣ ክልላዊ ከፍተኛ የኃይል አቅርቦት አለመኖር፣ መዋቅራዊ የሀብት ምዝበራና የባለ ሀብቶች መሳደድ፣ ሚዛናዊ ያልሆነ የታክስ ስርዓት መፈጠር፣ አግላይ የንግድ ስርዓት መወለድ፣ የምንዛሪ አቅርቦት አለመኖር፣ የድጎማ ስርዓቱ ከገበያ የማስወጣት አሻጥሩ ወዘተ፣ ከቁጥጥር ውጭ የሆነ የገበያ ስርዓት መፈጠር፣ የምግብ ዋስትናን አለመቻል፣ የአዲስ አበባ ነዋሪ ሕዝባችን ማበረታቻ ሲገባው በኦሮሞ ልዩ ጥቅም መበዝበዙና ሌሎችም ተጠቃሾች ናቸው። ስለሆነም የአማራ ሕዝብ የፖለቲካ የማህበራዊና የኢኮኖሚ ደህንነቱ ያልተጠበቀ ስለሆነ እነዚህን የህልውና አደጋዎች ለመመለስ የራሱን ብሔራዊ አደረጃጀት ፈጥሮና ስልታዊ ዕቅድ አዘጋጅቶ መታገል አለበት።